ደግነትህ መቃብርህ ሊሆን አይገባም፣ ራስህን ጠብቅ ይላሉ በካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የሆኑት ሊዮ 14ኛ። በማንኛውም መንገድ ጓደኞችህንና ቤተሰብህን እርዳ። ሲወድቁ አንሳቸው፣ ሲደክሙ ደግፋቸው፣ ሕይወት ሲከብድባቸውም ከጎናቸው ቁም። ምጽዋት ቅዱስ ተግባር ነው። ርኅራኄ መለኮታዊ ነው። መስዋዕትነትም ክቡር ነው። ነገር ግን ደግነትህ መቃብርህ እንዲሆን አትፍቀድ። ለሌሎች ያለ ፍቅር ለራስህ ወደሚሆን ጥላቻ እንዲቀየር አትፍቀድ። ከሁሉ በላይ ራስህን ውደድ። ብዙ ሰዎች አንድ ወንድ ወይም አንዲት ሴት ራሳቸውን ሲንከባከቡ ራስ ወዳድነት ይሉታል። ነገር ግን ትልቅ ስህተት ነው። ራስን መንከባከብ ራስ ወዳድነት ሳይሆን አስተዋይነት ነው። ያንተም ሕይወት ከእግዚአብሔር የተሰጠ ስጦታ እንደሆነና ራስን እያጠፋ ሰውን ሁሉ ለማስደሰት መባከን እንደሌለብህ የማወቅ ጥበብ ነው። አንተ ማሽን አይደለህም፣ ባንክም አይደለህም፣ ወይም ለ24 ሰዓት ክፍት የሆነ የአደጋ ጊዜ አገልግሎት ሰጪ ተቋምም አይደለህም። አንተ ገደብ ያለ ሰው ነህ። ሰዎች ባያከብሩት እንኳ እግዚአብሔር ያንተን ገደብ ያከብርልሃል። ተመልከት፣ የሌለህን መስጠት አትችልም። ባዶ ከሆነ ኩባያ ላይ ውሃ መቅዳት አትችልም። አንተ እየተራብክ ሌሎችን ማብላት አትችልም። ራስህ እየሰመጥክ ሌሎችን ማዳን አትችልም። በለጋስነትና ራስን በማጥፋት መካከል ልዩነት አለ። ለጋስነት ከጥንካሬ ይመነጫል። ራስን ማጥፋት ግን ከድክመት ይመነጫል። አንዱ የወደፊቱን ይገነባል፣ ሌላኛው ግን ያሳጥረዋል። ጤናህን፣ ሰላምህን፣ ጥሪህንና እጣ ፈንታህን መስዋዕት አድርገህ ሰዎችን ስትረዳ ቅዱስ እየሆንክ አይደለም፣ በሕይወት ላይ ግድ የለሽ እየሆንክ ነው እንጂ። እግዚአብሔር አዳኝ እንድትሆን አልጠራህም፣ አገልጋይ እንድትሆን እንጂ። የወደቀ አገልጋይ ደግሞ ማንንም ማገልገል አይችልም። ክርስቶስ እንኳ አርፏል። ኢየሱስ ክርስቶስ እንኳ ከሕዝቡ ተለይቶ ሄዷል። የእግዚአብሔር ልጅ ብቸኝነትና እረፍትን ካስፈለገው አንተ እረፍት አያስፈልገኝም ለማለት አንተ ማነህ? ሁሉንም ነገር ለማድረግ የምትሞክር አስቂኝ ኤልሻዳይ ከሆንክ አንተም ትሞታለህ። ዛሬ ብትሞት ነገ ሕይወት ይቀጥላል። ጥገኛዎችህ ዛሬ ያለቅሳሉ፣ ነገ ግን ራሳቸውን ያክማሉ። አንዳንዶች በቅንነት ይናፍቁሃል፣ ብዙዎች ግን በፍጥነት ይረሱሃል። አንዳንዶች ደግሞ እነርሱን ለመርዳት ስትል ራስህን ቀስ በቀስ ስለገደልክ ሞኝ ይሉሃል። አብዛኞቹ ደግሞ በቀብር ላይ ለመገኘት ስራ በዝቶብናል ይላሉ። ይህ መራር እውነታ ነው። አንተ መተንፈስ ስላቆምክ ዓለም አይቆምም። አንተን ሲመጠምጡህ የነበሩ ሰዎች ወዲያውኑ ሌላ ምንጭ ያገኛሉ። ጥበብ እንዲህ የምትለው ለዚህ ነው። ሰዎችን እርዳ፣ ነገር ግን በእነርሱ ቦታ ራስህን አትተካ። ደግፋቸው፣ ነገር ግን ስለ እነርሱ ስትል ራስህን አትተው። ሸክማቸውን ተሸከም፣ ነገር ግን የወደፊት ሕይወትን ከእነርሱ በታች አትቅበር። ራስህን መንከባከብ ኩራት አይደለም፣ ኃላፊነት ነው እንጂ። የኔም ሕይወት ዋጋ አለው ማለት ነው። ጤናዬም የተቀደሰ ነው ማለት ነው። የወደፊት ሕይወቴ መጠበቅ አለበት ማለት ነው። ራስህን መውደድ ማለት ሌሎችን አታፍቅር ማለት አይደለም። ይልቁንም በተሻለ ሁኔታ እንድታፈቅራቸው ያደርግሃል። ምክንያቱም ጤነኛ ስትሆን በግልጽነት ትረዳለህ። ጠንካራ ስትሆን በጽናት ትረዳለህ። ሙሉ ስትሆን ያለ ቂም ትረዳለህ። ነገር ግን ስትሰበር በቁጣ ትረዳለህ። ባዶ ስትሆን በመራርነት ትረዳለህ። ስትዝል ደግሞ በጸጸት ትረዳለህ። የደከመ ረዳት ራሱም ሆነ ለሚወዳቸው ሰዎች አደገኛ ረዳት ይሆናል። ስለዚህ አዎ ጓደኞችህን እርዳ። አዎ ቤተሰብህን እርዳ።
አዎ ቸር ሁን፣ አዎ ለጋስ ሁን። ነገር ግን ይህን ሁሉ በወደፊት ሕይወትህ በጤናህና በጣፈንታህ ዋጋ በፍጹም አታደርገው። ለራስህ የሚሆን ነገር አስቀር። ጥንካሬህን ጠብቅ፣ ሰላምህን ጠብቅ። በእድገት ላይ ኢንቨስት አድርግ፣ የነገህን ገንባ ይላሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ። ግሩም መልእክት ነው። አመሰግናለሁ።